ሰላም ጋይስ እንደምን አላችሁ? ሰሞኑን እየተነሱ ባሉ የዝውውር ጉዳዮች ላይ ተጨማሪ መረጃዎችን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁልጊዜ የምለቃቸው አጫጭር መረጃዎች ቶሎ እንዲደርሷችሁ ደግሞ የደወል ምልክቷን መጫናችሁ እንዳትዘነጉ። በቀጥታ ወደ መረጃዎቹ ልሄድላችሁ። የመጀመሪያ መረጃ የሚሆነው እንግዲህ ቪክቶር ዮኬሬሽን የተመለከተ ነው። በእርግጥ ይሄ ተጫዋች እንግዲህ በተለያዩ ክለቦች ይፈለጋል። አርሰናልን ጨምሮ በማንቸስተር ዩናይትድ፣ በዩቬንቱስ እንደዚሁም ደግሞ በአል ሂላል ይፈለጋል ማለት ነው። በእርግጥ ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው። ባለፉት ሳምንታት ከተጫዋቹ ጋር ቀጥታ የስልክ ግንኙነት ማድረጋቸውም እንደዚሁ ይታወቃል። ነገር ግን ትላንት የወጣው መረጃ ምንድነው የሚያሳየው? ቪክቶር ዮኬሬሽ ከማንቸስተር ዩናይትድ ይልቅ ለአርሰናል ቅድሚያ እንደሚሰጥ ነው የተነገረው ማለት ነው። ቪክቶር ዮኬሬሽ አሁንም የአርሰናል የአጥቂ አማራጭ እንደሆነ ቀጥሏል ማለት ነው። ተጫዋቹ ለአርሰናል ፕሮጀክት ቅድሚያ እንደሰጠ ነው እየተነገረ የሚገኘው። ትልቁና ዋነኛው የቪክቶር ዮኬሬሽ ዓላማ በአውሮፓ ሻምፒየንስ ሊግ ላይ መጫወት ነው። ማንቸስተር ዩናይትዶች እንግዲህ አንድ እድል ነበራቸው አውሮፓ ሻምፒየንስ ሊግ ላይ ለመሳተፍ፣ የዩሮፓ ሊግ ዋንጫውን ማሸነፍ ነበረ። እሱንም እንግዲህ በቶተናም ተሸንፈው ከአውሮፓ ሻምፒየንስ ሊግ ውጪ መሆናቸው ነው እንግዲህ የሚታወቀው። ስለዚህ ቪክቶር ዮኬሬሽ በተለይም ደግሞ በሚቀጥለው ዓመት በሻምፒየንስ ሊጉ ላይ የመጫወት ፍላጎት ስላለው አርሰናል ያቀረበለትን ጥያቄ ነው ቅድሚያ የሰጠው ማለት ነው። የሚጠበቀው የአርሰናል ውሳኔ ብቻ ነው። አርሰናሎች ተጫዋቹን የማስፈረም ፍላጎት ካላቸው ተጫዋቹ ለአርሰናል በሩን ሙሉ በሙሉ መክፈቱ ነው ትላንትና የተነገረው ማለት ነው። ስለዚህ አርሰናሎች እንግዲህ በቀጣይ ምን ውሳኔ ይወስናሉ? የአርሰናል ውሳኔ ነው የሚጠበቀው ማለት ነው። ሌላኛው እንግዲህ ቤንጃሚን ሼሽኮ ነው። አርሰናሎች የአጥቂ ክፍላቸውን ለማጠናከር ይሰራሉ ተብሎ ይጠበቃል። ቅድሚያ የሚሰጡትም አጥቂ የማስፈረሙ ጉዳይ ላይ ነው ተብሎ ነው የሚጠበቀው። በተለይ ከቤንጃሚን ሼሽኮ ጋር የሚደረገው ንግግር በተለይ ከ2 ሳምንታት በፊት ጠንከር ያለ ውይይት አድርገው ነበር በተጫዋቹ ዝውውር ዙሪያ ከአርቢ ላይፕዚግ ጋር። ነገር ግን ስቲል የደረሱበት ኦፊሻል የሆነ ቢድ የለም። አርሰናሎችም ለተጫዋቹ ዝውውር ያቀረቡት ሂሳብ የለም። ተጫዋቹን እስከ 72 ሚሊዮን ፓውንድ ይጠይቃሉ ተብሎ ይጠበቃል። ግን ስቲል ውሳኔ ላይ አልደረሱም። የተጫዋቹ ዝውውር ባይዘዌ በጣም ኮምፕሊኬትድ ነው። የአርቢ ላይፕዚግ ፍላጎት በጣም ብዙ ነው። በዚህ ተጫዋች ላይ ብዙ ገንዘብ ይፈልጋሉ። ኢቨን ከውል ማፍረሻው በላይ ነው ገንዘብ ሊጠይቁ የሚችሉት የሚል መረጃም እየወጣ ይገኛል። ያንን ጉዳይ አርሰናሎች ሃንድል ለማድረግ ከአርቢ ላይፕዚግ ጋር እየተነጋገሩ እንደሚገኙ ነው የተገለጸው። በእርግጥ ተጫዋቹ ለአርሰናል በሩን ክፍት አድርጓል። ቤንጃሚን ሼሽኮም ከተጫዋቹ ጋር በግል ጉዳይ ዙሪያ ከስምምነት ለመድረስ ምንም ችግር የለም። ችግር የሚሆነው በሁለቱ ክለቦች መካከል እየተደረገ የሚገኘው ንግግር ብቻ ነው። ወደ አንድ ሀሳብ የመምጣት አዝማሚያ ላይ አልደረሱም። ስቲል እየተነጋገሩ ነው። የአርሰናል ውሳኔ ይጠበቃል በቀጣይ ማለት ነው። ሌላው እንግዲህ የሁጎ ኤኪቲኬ ጉዳይ ነው ሰሞኑን በስፋት እየተነሳ የሚገኘው። ይሄ ተጫዋች በእንግሊዝ ታላላቅ ክለቦች በጣም ይፈለጋል። ማንቸስተር ዩናይትድን ጨምሮ ሊቨርፑል እንደዚሁም ቼልሲ ተጫዋቹን ማስፈረም ይፈልጋሉ። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ባሉት አስቻይ ሁኔታዎች ላይ እንግዲህ ከተጫዋቹ ወኪል ጋር ንግግር ማድረጉ ነው ሰሞኑን በስፋት እየተዘገበ የሚገኘው። በተጨማሪም ባሳለፍነው ሳምንት የምዕራብ ለንደኑ ክለብ ቼልሲም እንደዚሁ ተጫዋቹን ለማዘዋወር ስላለው ሁኔታ ከኢንትራክት ፍራንክፈርት ጋር ንግግር ስለማድረጋቸው እንደዚሁ መረጃ እየወጣ ይገኛል። በተለይም ቼልሲዎች ለተጫዋቹ ምን ያህል ገንዘብ እንደሚፈልጉ ለፍራንክፈርቶች ጥያቄ አቅርበውላቸው ነበረ። ፍራንክፈርት ለተጫዋቹ 100 ሚሊዮን ዩሮ እንደሚፈልግ ለቼልሲ ነግረዋል ማለት ነው። ቼልሲዎች ይህን ያህል ገንዘብ የመክፈል ፍላጎት የላቸውም። ነገር ግን ተጫዋቹን የሚያስፈርሙት ግን ዋጋውን ሲቀንሱ ብቻ ነው የሚል መረጃ ነው እየወጣ የሚገኘው። ማንቸስተር ዩናይትድም እንደዚሁ ተጫዋቹን ለማስፈረም በጥብቅ እየተከታተለ ነው የሚገኘው። ከኤጀንቱ ጋር ተነጋግሯል። ሊቨርፑልም ጭምር እንደዚሁ ይህን ተጫዋች ለማስፈረም ፍላጎት እንዳላቸው ተነግሯል። በተለይ ሊቨርፑል ዳርዊን ኑኔዝን ዘንድሮ ሊለቅ ይችላል። ከሳውዲ ፕሮሊግ ክለቦች ዳርዊን ኑኔዝን የሚፈልጉ ክለቦች እንዳሉ በስፋት እየተነገረ ይገኛል። ስለዚህ ሊቨርፑሎች ሁጎ ኤኪቲኬን የዳርዊን ኑኔዝ ምትክ አድርገው ለማስፈረም ፍላጎት እንዳላቸው ሁሉ እየተነገረ ነው የሚገኘው። በቀጣይ የትኛው ክለብ ነው ሁጎ ኤኪቲኬን የሚያስፈርመው የሚለውን በጋራ የምንመለከተው ነው የሚሆነው። ከዛ ውጪ ስለ ሚሎስ ከርኬዝ እናንሳ። ሚሎስ ከርኬዝ ሊቨርፑልን ሊቀላቀል እንደሚችል መረጃ በስፋት እየወጣ ይገኛል። ተጫዋቹ ከሊቨርፑል ጋር ያለውን ጉዳይ ጨርሷል። ሊቨርፑልን መቀላቀል ይፈልጋል። በግል ጉዳዮች ዙሪያ ከስምምነት ደርሷል። ቦርንማውዝ እና ሊቨርፑል እያደረጉ ያሉት ንግግርም ኦልሞስት ወደ መጠናቀቂያው ደርሷል፣ አልቋል ማለት ይቻላል። ምናልባት ሚሎስ ከርኬዝ የሊቨርፑል ተጫዋች ለመሆን የጊዜ ጉዳይ ብቻ ነው የሚቀረው እንጂ ተጫዋቹ የሊቨርፑል መሆኑ ምንም ጥያቄ የለውም። በቀጣይ ሊቨርፑልን የሚቀላቀል እንደሆነ ነው በእርግጠኝነት መናገር የሚቻለው። ዝውውሩን በተመለከተ ቦርንማውዝ
ከሊቨርፑል ጋር የመጨረሻ የሚባል ንግግር እያደረጉ ይገኛሉ። ምናልባትም በክፍያ መዋቅሮች ላይ እየተነጋገሩ ያሉበት ሁኔታ ሊኖር ይችላል። ሶስተኛ ፈራሚያቸው ሚሎስ ከርኬዝ እንደሚሆን በእርግጠኝነት መናገር ይቻላል ማለት ነው። ከዚህ ጋር በተገናኘ የሚሎስ ከርኬዝ ወደ ሊቨርፑል መምጣት ደግሞ ሌላ አንድ በሊቨርፑል ያለን ተጫዋች እጣፋንታ አየር ላይ አድርጎታል። በተለይም ደግሞ የአንዲ ሮበርትሰንን እጣፋንታ አየር ላይ እንዲሆን አድርጎታል። አንዲ ሮበርትሰን በተለይ ባሳለፍነው የውድድር ዓመት እንግዲህ ብዙም አመርቂ እንቅስቃሴ አላሳየም። ስለዚህ ሚሎስ ከርኬዝ የሱ ተተኪ ነው ተብሎ ነው የሚጠበቀው። ሚሎስ ከርኬዝ ወደ ሊቨርፑል የሚመጣ ከሆነ አንዲ ሮበርትሰን በቋሚ አሰላለፍ ውስጥ ገብቶ የመጫወት እድሉ በጣም ጠባብ ነው የሚሆነው። አትሌቲኮ ማድሪዶች ታዲያ ይህን ተጫዋች ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ኦፍኮርስ አትሌቲኮ ማድሪድ የኤሲ ሚላኑን ቲዮ ሄርናንዴዝንም የማሰረም ፍላጎት አላቸው። ነገር ግን ደግሞ ቅድሚያ የሚሰጡት ለአንዲ ሮበርትሰን እንደሆነ ነው ሰሞኑን የሚወጡ መረጃዎች የሚያሳዩት ማለት ነው። አትሌቲኮ ማድሪድ እንግዲህ የግራ መስመር ተጫዋች የማስፈረም ፍላጎታቸውን ለማሟላት አንዲ ሮበርትሰን ላይ ትኩረታቸውን እንዳደረጉ ነው መረጃዎች የሚያሳዩ። ስለዚህ አንዲ ሮበርትሰን በቀጣይ አትሌቲኮ ማድሪድን የሚቀላቀልበት እድል በጣም ሰፊ ነው እየተባለ ነው የሚገኘው። ምናልባት ሊቨርፑሎች ተጫዋቹን በክለባቸው ያቆያሉ ወይንስ ይለቁታል የሚለው ነገር ግልጽ ባይሆንም ግን አትሌቲኮ ማድሪዶች ተጫዋቹን በቅናሽ ዋጋ ለማስፈረም ተስፋ እንዳደረጉ ነው መረጃዎች እየወጡ የሚገኙት። በቀጣይ እንግዲህ የአንዲ ሮበርትሰን እጣ ፋንታ ምን እንደሚሆንም በጋራ የምንመለከተው ነው የሚሆነው። ከዛ ውጪ የማቲስ ቴል ጉዳይ ነው። ማቲስ ቴል እንግዲህ በጥር ዝውውር መስኮት ቶተናምን መቀላቀሉ ይታወሳል። በተለይ አንጅ ፖስቴኮግሉ የቶተናም አሰልጣኝ በነበሩበት ጊዜ ነው የተጫዋች በውሰት ውል በተለይም ደግሞ በ50 ሚሊዮን ዩሮ የመግዛት ግዴታ በተጨመረበት ስምምነት ነበረ የሰሜን ለንደኑን ክለብ የተቀላቀለው። ሰሞኑን እንግዲህ ቶተንሃም ማቲያስ ቴልን እስከ 2031 በቋሚነት ማስፈረም መቻላቸው ነው እየተነገረ የሚገኘው። ከባየር ሙኒክ ጋር ሙሉ በሙሉ ከስምምነት ላይ ደርሷል። ማቲያስ ቴል በግሉ ቶተንሃም ያቀረበለትን ፕሮፖዛል ተቀብሏል። አሁን ላይ አዲሱ አሰልጣኝ ቶማስ ፍራንክ ተጫዋቹን በክለቡ እንዲቆይ ፍላጎት ያላቸው ሲሆን በቋሚነት ለማስፈረም እና በክለቡ ለማቆየት ነው እንግዲህ ከስምምነት ላይ የተደረሰው ማለት ነው። ባየር ሙኒክ እንግዲህ ለተጫዋቹ 35 ሚሊዮን ዩሮ እንደዚሁም ደግሞ 5 ሚሊዮን ዩሮ በአዶንስ መልክ በአጠቃላይ 40 ሚሊዮን ዩሮ የዝውውር ክፍያ እንደሚቀበል ነው የተነገረው። ለዛሬ ያስኩላችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ መረጃ ዳግም እስከምንገናኝ ሰላማችሁ በያላችሁበት ይብዛ። ባይ ባይ።